አብዛኛዎቻችሁ በወደደቻችሁና በፈለገቻችሁ ሴት መሃል ያለውን ልዩነት አታውቁም። ያ ነው ትልቁ የምትሸወዱት ነገር ብዬ የማስበው። አንድ ሴት ፈለገች ማለት አፍቅርሃለች ወይም ላንተ የፍቅር ስሜት የመውደድ ስሜት አላት ማለት አይደለም። ግን እንድትወዳት አሊያም ደግሞ ልክ እሷ እንደፈለገች እንድትፈልጋት የሆነ ሪዝን ካንተ እየፈለገች ነው። አንተም ከሷ እንድትፈልግ ወይም ከሷ እንድታገኝ እድሉን የምትሰጥበት ስቴጅ ላይ ነው ያለችው። ያንን ነው መረዳት ያለበት። የምትወድ ሴት የምትሰጥ ፍንጮች የምታደርጋቸውና ላንተ የምታሳያቸው ምልክቶች ከፈለገች ሴት ጋር ፈጽሞ የተለያየ ነው። እናንተ ግን የምታዩትም የምትረዱትም ባንድ አንግል ስለሆነ አንድ ሴት ልጅ ፈገግ ካለችልህ ወይም የሆነ ነገር ስታደርግ ካየች እንደወደደች እንዳታስብ። ወዲያው ደግሞ ልትርቅህም የፍቅር ስሜት የላትም። ልትርቅህም ልትቀየርም ደፋር እንደሆንክም ልታስብ ትችላለህ፣ ወይም እንዳላከበርካትም ልታስብ ትችላለች። የወደድካት ሴት እውነት ለመናገር ገፍተህ ስትሄድ እንኳን ይቅርታ ታደርግልሃለች፣ ትቀበልሃለች። መታረም ካለብህም እንድታረም እድል ትሰጥሃለች። እቺኛዋ የመጀመሪያው ስቴጅ ላይ ነው ያለችው። ገና ሪዝን እየፈለገች ነው ያለችው። ነገር ግን አሁን እንደሷ ተመሳሳይ ፍላጎት ካለክ ወይም የወደድካት ሴት ከሆነች በጣም ነገሮችን ቀላል የምታደርግበት አሸናፊ የምትሆንበት እንዴት መወደድ እንደምትፈልግ ለዚህ ሴት የምታስተምርበትን መንገድ የምታውቅበት ስቴጅ ላይ ነው ያገኛት። እድለኛ ነህ። ስለዚህ በስፋት ስለፈለገች ሴት ስለምትሰጥ ሂንቶች እነግርሃለሁ። በዛውም ግን የወደደች ሴት ከምታደርገው የምትፈልግ ሴት ከምታደርገውና የምትወድ ሴት የምታደርገው ሂውጅ ወይም ትልቁን ልዩነትም በደንብ ነው የምነግራችሁ። እስከዚህ ቪዲዮ መጨረሻ ድረስ ከቆያችሁ የሚገርም ማለት ነው ስለ ሴት ልጅ ማወቅ የሚገባውን ወንድ ልጅ ቤዚካሊ የሆነው መረጃ ነው የምሰጣችሁ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ልክ እንደዛሬው ነግራችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበትም ሀሳቦች አነሳለሁ። እንዲሁም ደግሞ ከሚስጥሮቻችን አካፍላችኋለሁ። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስና የዩቲዩብ አልጎሪዝም ደግሞ እንዲወደው የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ሴት ልጅ ስትፈልግህ ጥያቄዎችን ትመልስልሃለች ወይም እድል ትሰጥሃለች። ቀለል ብላ ትገኛለች ማለት ነው። በጣም የወደደች ሴት ወይም ካንተ ፍቅር የያዛት ሴት ልትፈራ ትችላለች። እንገናኝ ብለህ ራሱ ላታገኝ ትችላለች። እድሎችን ላትሰጥ ትችላለች። ምክንያቱም ጠንካራ ኮኔክሽን ያላት ስናፈቅር ታውቃላችሁ በጣም የምንፈራው ያንን ሰው መቅረብ እንዳልፈለግነው ስፔሻሊ ደግሞ እሱ ላይ እንደፈለግን ካላወቅን ያንን ስሜት ማሳየት ስለማንፈልግ እንፈራለን። እቺኛዋ ግን ፍላጎት ብቻ ስላላት ደስ ስላልካት ወይም ስለተመቸሃት ብቻ ብትቀርባት ነው እንድትቀርባት ማድረግ ላይ ነው ትኩረት የምታደርገው። ወይ ዴት እንውጣ እንድትላት ስልኳን እንድትጠይቃት ቻት ማድረግ እንድትጀምሩ ያንን እድል ማመቻቸት ላይ ነው ትኩረት የምታደርገው። ቀጥሎ የሚመጣ ወይም አንተን እንድትወድ ወይም እንድታፈቅር የሚያደርጋትን ምክንያት መፈለግ ላይ ትኩረት ስለምታደርግ ነፃ ነው የምትሆንልህ ማለት ነው። ምታጣውም ነገር የለኝም ብላ ነው የምታስበው። ፍላጎት ላይ ነው ገና ያለችው። ምታጣው ነገር ወይም ያን ያህል የሚያስፈራት ነገር ስለሌለ አንተም ብትመጣ እድል ትሰጥሃለች። እሷም ወደ አንተ ለመምጣት ያገኘችውን እድል ከመጠቀም ወደ ኋላ አትልም። የትኛውንም ጥያቄህን ነው የምልህ። ዴት እናድርግ ከሚለው ሊሆን ይችላል፣ ስልኳን ሊሆን ይችላል፣ ምናልባት ስለሱም የግል ኢንፎርሜሽን ሊሆን ይችላል። የምትጠይቃት ጥያቄዎች ይመለሱልሃል ማለት ነው። ኢምፕረስ እስክትሆን ድረስ እየተጠነቀቀች ሊሆን ይችላል የምትመልስልህ። ነገር ግን ነፃ ፍቃድ የሚሰጥ ከሆነ እድሎች የሚሰጥ ከሆነ የምታወራ ከሆነ ጥያቄዎችን የምትመልስልህ ከሆነ ነፃነት የምታይባት ከሆነ ፍርሃት ሳይሆን እነዚህን የምታይባት ሴት የፈለገች ሴት ናት። ሴት ልጅ ካልፈለገች በጣም ትኮሳተራለች። የመጀመሪያው መኮሳተሯ ውሸት ነው እንኳን ብትል በእርግጠኝነት ቻት ላይ ስልኳን አግኝተህ ስታዋራት በጣም ነፃ ሆና ልታቀህ ትሞክራለች። የፈለገች ያልፈለገች ሴት ስታስጨንቃት እንኳን ብሎክ ልታደርግ ትችላለች። እንደማያውቅ ሰው አክት ታደርጋለች። እቺኛዋ እንደማያውቅ ሴት አትሆንም። ሙሉን ለመናገር ያን ያህል የመደበቅም ፍላጎት የላትም። ፍላጎቷን በነፃነት ታሳይሃለች ማለት ነው። እንዴት ነው ማቀው? አሁን እድል እንደምትሰጠኝ ስልኳን ብጠይቃት እንደማታሳፍረኝ ሃይ ብላት እንደምትመልስልኝ ቴክስቴን እንደምትመልስልኝ በምን እርግጠኛ ሆኛለሁ? ፍላጎቷ አሁን ይሄን እድል እንደምትሰጠኝ ነው የነገርሽኝ። ይሄንን እድል እንደምትሰጠኝ ሌላ ምልክት ያስፈልገኛል ካል ከኔ ጋር እስከ መጨረሻው የሚሆን በሁለተኛውና በሶስተኛው ላይ በደንብ ነው የሚገለጽልህ። የፈለገች ሴት ሌላ የምታሳይ ምልክቶች አሉ። አሁን ይሄን የምትሰጥህን እድሎች
ለመሞከል የሚያደርግ ከኔ ጋር ቆይ። ሁለተኛው ሴት ልጅ እንደፈለገች እንዳፈቀረች ሳይሆን እንደፈለገች ለአንተ ፍላጎት እንዳደረባት እንድትቀርባት እንድታናግራት ወይም ብወድክ እንደወድህ እድል ብትሰጠኝ ወይም አንተን እንድትወደኝ እንደወድህ እንድታደርገኝ ፈልጋለሁ የሚል አይነት ቫይቭ ላይ ስትሆን በዛ በአንተ ዙሪያ ስትሆን ከፊቷ ፈገግታ አይጠፋም። በአንተ ደስተኛ መሆኗን አንተን እንደፈለገች የምታሳይበት ትልቁ ምልክት ነው። ይሄ ብለሽ የሚሉት ፈረንጆች ወይም ማፈር በኛ መሽኮርሞም ብለህ ጥራው። ፀጉሯን ስትነካካ ታያታለች፣ አይንህን ስታይ ታያታለች። አንተ መቅረብ አንተ መንካት እንድታቅፋት እድል ትሰጥሃለች። የወደደች ወይም የፍቅር ስሜት ለአንተ የተሰማ ሴት አንተን ማቀፍ መጠጋትና መንካት በጣም ልትፈራ ትችላለች። ነገር ግን ደስተኛ አለመሆኗን ልታሳያ አትችልም። እችኛዋ አብራክ ስትሆን መሳቅ ያን ያህል እንዳፈቀረች ሴት ተጠንቅቃ ዘንጣ ወይም ከመጣችን በኋላ ላይ እያንዳንዷ ነገር ጥንቃቄ ስታደርግ አታይም። ፎከስ የምታደርገው አንተ ላይ ነው። ከአንተ እንድታፈቅር የሚያደርጋትን ምክንያት መፈለግ ላይ ትኩረት ስለምታደርግ እሷን በጣም ተጠንቅቃ ላትመጣ ትችላለች። የምታውቃትን ኖርማል ሴት ልታገኝ ትችላለህ። ነገር ግን እንዳልኩ ስትሽኮረመም ወይም ፀጉሯን ስትነካ በአንተ ደስተኛ መሆኗን ፈገግታ ቀልድ የሌላውን ቀልድ እየተወራም ላይሆን ይችላል። ነገር ግን ቫይቡ ራሱ ደስተኛ መሆኗን በአንተ እንድታሳይህ ያደርጋታል። ፍላጎቷ ብቻ። ይህንን በማየት እንደፈለገች ማወቅ እንዴት እናርግ ኦር ፍቅር ለመጀመር የሚታለፉ ስቴፖችን ለመጀመር ብትሞካከራውን ብታቅፋት፣ ለምሳሌ ስልኳን ብትጠይቃት፣ ማውራት ብትጀምሩ፣ ጠንከር ያለ ጥያቄ ፐርሰናል የሆነ ጥያቄ ብትጠይቃት በዚህ ሰዓት መልሷ ላንተ ፍላጎት እንዳላት የሚያሳይ ነው የሚሆነው። ተሸውዳችኋል የምላችኋል። የወደደች ሊመስል ስለሚችል ልትስማት ትችላለህ። እንደ ድፍረት ልትቆጥርበት ትችላለች። አልፈ እንዲሄድክ እንዲሰማት ታደርጋታለህ። ይቅርብኝ ብላ በሚቀጥለው ላታገኝ ትችላለች ወይም ልትኮሳተር ትችላለች። አልፈ ሄደሃል የሚል ድፍረትና ለአንተ ያላትን ስሜት እስክታቅ ድረስ ኦር ወደ ስሜት የሚቀይራትን ነገር እንዳገኘች ሌላ ምልክት ነው የምትሰጥ። ቀጥሎ ያንን በሚቀጥለው ነው የምነግራችሁ። ነገር ግን ይህንን ስታደርግ ካያት ለአንተ ፍላጎት እንዳላት ማወቅ ትችላለህ። ሶስተኛው ሴት ልጅ እንደፈለገች አሁን አንተን መውደድን እንደፈለገች ወይም የሆነ ነገርህን እንደወደደችው እንደተመቸሃት የምታውቀው አስተያየት ትሰጥሃለች፣ አስተያየት ታበዛለች። በጣም ሁሉ ነገር ጎልቶ ነው የሚታያት። ፀጉርህ፣ ስታይሉ፣ አለባበስ፣ ጠረን፣ ንግግርህ ምናልባት በጣም በቃ ጓደኞችህን ነግራቸው አላዝናና ያላቸውን ነገሮች ስታወራ በዛ ነገር ላይ ቀልድ እንደምትችል ጨዋታ እንደሚያምርብህ ትነግርሃለች። በጣም ፖዘቲቭ እና አድናቆት የተሞሉ ቃላትን መስማት ትጀምራለህ። የፈለገች ሴት ዙሪያ ስትሆን አንድ ሴት ልጅ አስተያየት ዝም ብላ አትሰጥም ለወንድ ልጅ ወይም አስተያየት የምትሰጥ ለአንተ አስተያየት የምትሰጥበትን ቶኗን ማዳመጥ ከቻል የስስት ኬር ያረገ የሚወደው ነገር ቢያፈቅረው ራሱ አብሮት መሆን የፈለገ ሰው የሚያወራው ወሬና ጀስት ፍሬንድ የምትነግርህ አስተያየት ወይም የምትሰጥህ አንድ አይነት አይደለም። ከዛ እሷ ብቻ አይደለም አንተ ራሱ ጣል ብታረቅ ቆንጆ እንደሆነች ብትነግራት የሆነ ነገሯን እንደወደድክ ብትነግራት እንዴት ደስተኛ እንደምታደርጋት አሊያም ከሆነ ጊዜ በኋላ የዛን ቀን የነገርካትን ነገር ስትነግርህ ታያለህ። ወይም የሰጣሃትን አስተያየት ወይም የነገርካትን ነገር ወይ ስታስተካክለው ወይም ደጋግማ ስትጠቀመውና ስታደርገው ታያለህ። በዚህ እንደፈለገች ማወቅ ትችላለህ። አሁን ያፈቀረች ሴት ወይም ለአንተ የፍቅር ስሜት ያላት ሴት አንተ ላይ ያየችውን ነገር ለመናገር ልታፈር ትችላለች። ወይም ያንን አስተያየት መስጠት ከኔ ቢያርቀውስ ፍርሃት አይደል የሚይዘን? በቃ ከኛ የሚያሻሻቸው እኮ ነው የሚመስላል። የፈለጉን ሰዎች ግን አሁን ይሄን አስተያየት ስለሰጠችው ወዳሃት የምትቀርባት ነው የሚመስለው። ይላችሁ የስነ ልቦና ልዩ የነገሮች ራሱ ልዩነት የስነ ልቦና የሆነ ያለህበት የስሜት ልዩነት ስነ ልቦናህን እንዴት እንደሚቀያየረው ፍቅር ውስጥ ከሆነች የሆነ ነገር ከተናገርካች ወይ ምን ፈጣጣዋ ናት ብሎ ያስበኛል ብላ ነው የምታስበው። የፈለገች ሴት ግን ደስ የሚል ነገር ብትሰጣት ይወደኛል ደስ ይለዋል ብላ ነው የምታስበው። የዚህን ያክል ልዩነት አለ በፈለገችና በወደደች ሴት መሀል። ታዲያ ይችኛው አስተያየት የምትሰጥ ከሆነ የምታደንቅ የሆነ ነገር እንደተመቻት የምትነግር ከሆነ መንገዱን እየጠረገች ነው ወደ እሷ እንድትቀርብ። አራተኛ ጥያቄዎቿ ሴት ልጅ አንተ እንደፈለገች ወይም ለአንተ ፍላጎት እንዳደረባት በደንብ ነው የሚያስታውቁት። አንድ ዛሬ የምታውቃት ሴት ኦር ቤስት ፍሬንድ ወይ እህት የምትጠይቅ ጥያቄና ለአንተ አሁን የሆነ ለየት ያለ ስሜት መሰማት የጀመረ ወይም የፈለገች ሴት ፍቅረኛዬ ቢሆን ባፈቅረው በወደው ብላ ምክንያት ከአንተ የምትፈልግ ሴት የምትጠይቅ ጥያቄ ፈጽሞ የተለያየ ነው። አንተም ብቻ አይደለም በዙሪያ ያሉ ሰዎች ትጠይቃለች።
ተነስቷል በቃ ሞተሯ ጀነሬተሯ ስለተነሳ የሆነ ነገር ሪዝን እየፈለገች ነው አንተን የምትወድበት። ከነዚህ ውስጥ ደግሞ ወይም ያንን ከምታደርግበት ነገሮች ውስጥ አንዱ ጥያቄ ነው። ጥያቄ ስታበዛብህ ግራ አትጋባ፣ እንደፈለገች ኖቲስ ማድረግ ትችላለህ። ያፈቀረች ሴት ከአንተ ብዙም ላትጠይቅ ትችላለች፣ ወይም የምትጠይቅ ጥያቄዎች ያን ያህል የተጋነኑ ላይሆን ይችላሉ። ፍላጎት ያላት ሴት ግን ስላንተ ያን ያህልም ስለማታውቅ ያፈቀረች ሴት ድሮ መጀመሪያውኑ ከመጀመሪያ አሁን ልክ እቺ ያለችበት ሲዝን ላይ ያለች ወይም ፍላጎት ላይ ያለች ነው አጥንታ ጠይቃ አንተን የማግኘት እንኳን አክሰስ ባይኖራት የምትጨርሰው። እችኛዋ ግን አንተ ከሆንክ በዙሪያ ያለው ወይ ቅርቧ ከሆንክ አንተም ጨምሮ በዙሪያ ያሉት ሊሆን ይችላል፣ ሶሻል ሚዲያህን በማሰስ ሊሆን ይችላል፣ ጥናት ስታደርግ ታገኛታለህ። በቃ ይሄ ትልቁ መለያችን ነው። የፈለግነውን ወንድ ለማወቅ ከስሙ ስልኩን፣ ሊንኮችን፣ የሶሻል ሚዲያን እነሱን ከማሳደድ አንስቶ እሱን ደግሞ ፈልጋ እንዳገኘችው የምታውቀው ሀይ ስትል ታገኛታለህ። ቴክስት ለመላክ ግዳይ አይኖራትም፣ ወይም ፈርስት ሀይ ብላ ለመጀመር ወር ላንተ ለመደወል እንትና ነኝ ብላ ግዳይ አይሰጣትም። ፍላጎቷን ለማሳየት ስላልወደደች ፑሽ ያደርጋታል። ለአንተ መጀመሪያ ለመደወል ምንም አይመስላትም፣ ወይም የምትፈራው ነገር የለም። ያፈቀረች ሴት ግን ለአንተ ለመደወል ቅድም ያነሳሁትን አይነት ምክንያቶችን ስለምታበዛ ትፈራለች። አሁን ፈጣጣ ነው የምትለኝ ምን አይነቱ አለች፣ ባያነሳልኝስ፣ ብደብረውስ፣ በጣም እንደፈለኩት ቢሰማውስ የሚሉ ሀሳቦች ያስጨንቋታል። ፍላጎት ብቻ ያላት ሴት ግን ያው ለአንተ እንደሱ አይነት ፍላጎት እንዲኖር ወይም እንድትወዳት ስለምትፈልግ እነዚህን ለማድረግ ያን ያህል የሚያስጨንቅ ምክንያት የለም። እሷ ጋር ግን እንደፈለገች ለማሳየት መጀመሪያ ትደውላለች፣ ስልክህን ፈልጋ ታገኛት፣ ስለአንተ ብዙ ጥያቄዎች አሏት። ይህንን ምልክት ካየክ ወይም ይህንን ፍንጭ ከሰጠች እንደፈለገች መረዳት አይከብድህም ብዬ አስባለሁ። እናንተ የወደደቻችሁን ሴት ቶሎ ፈጣን ናችሁ ለመረዳት እንደፈለገቻችሁ። የፈለገቻችሁን ሴትና የፈለጋችኋትን ሴት ግን እንደፈለገቻችሁ መረዳት ትንሽ ይከብዳችኋል። ይሄ ምልክት ግን ትልቁን ማረጋገጫ ይሰጣል እንደወደደችና እንደፈለገች። አምስተኛው ሴት ልጅ ስትፈልግ ወይም የፍላጎት ስቴጅ ላይ ስትሆን የምታሳየው ትልቁ ምልክት ድርጊቶቿ ናቸው፣ አክሽኖቿ ናቸው። ወይም አክሽኖቿን እንኳን ባታሳያው ለምሳሌ ከሌላ ሴት ጋር ስታይክ ባትቀና እንኳን ስለዛች ሴት ማወቅ ትፈልጋለች፣ ወይም ስለዛች ሴት አንተኑ ትጠይቃለች። ፍቅረኛ ክናት ወይ ከኤክስ ጋር ካገኘች ግንኙነታቸው አላበቃም የሚል ጥያቄ መጠየቋ የማይቀር ነው። አክሽን ባታሳይ ማለት ነው። ፊት ለፊት ባትጋፈጠ ግን በእርግጠኝነት የምነግርህ ፕራይቬት ትመርጣለች ማለት ከሷ ጋር ስታይክ ወይም ከኤክስ ጋር ስታይክ እንዳታይባት ጥረት ታደርጋለች። የወደደች ሴት ቅናቷን መደበቅ አትችልም፣ ወይም ትክክለኛ የፍቅር ስሜት አሁን ማደር የጀመረባት ሴት ከመቅናት ወደኋላ አትልም። ወይም ለሌላ ሴት የሰጠው አቴንሽን እሷን ሲረብሻት አለማየት አትችልም። ታኮርፋለች፣ የምትወድ ሴት ታኮርፋለች፣ ወይም ሙሉ ለሙሉ አስደንጋጭ ምልክት ታሳያለች፣ መቅናቷን በግልጽ የሚያሳይ። ፍላጎት ያላት ሴት ግን አንተን መጠየቅ ነው ለየት የሚያደርጋት። ትጠይቃለች፣ ማናት፣ አላበቃም ወይ ግንኙነታቸው የሚለው። ምክንያቱም ስለመውደድ ወይም ቀጥሎ የሚመጣ መውደድ ወይም ፍቅሩ ስለመግባት ነው የምታስበው። ያንን ደግሞ እንቅፋት ይሆኑብኛል ብላ የምታስባቸውን ነው ነገሮች ፊት ለፊት ስለምታስቀድም ትጠይቃለች፣ ወደኋላ አትልም። ሪያክሽንም ልታሳይ ትችላለች። እሱ ካልተያያችሁ ደስ ይላል፣ ኦር እሷ ታምራለች፣ ደስ ትላለች የሚል መደበቅ ማትችለውን እንደዚህ አይነት ይሄ እንደ ምሳሌ ያነሳሁት ነው። ነገር ግን አክሽኖቿ ሞር ይነግሯታል። ያንተ ህይወት ያስጨንቃታል። ምን አይነት ሌቭል ላይ ነው ያለው ማን ነው የሚለውን ጥያቄ ኢንፎርሜሽን ካንተ ከመሰብሰብ ባሻገር ያየችውን የሰማችውን ነገር አንተን ከመጠየቅ ለአንተ ከማድረግ ለምሳሌ ይወዳል የተባለውን ነገር ከማድረግ ወደኋላ አትልም። እንደፈለገች በዛ ማሳየት ትችላለች። ያንን ለማድረግ ድፍረት አላት። እንድትወዳት ብቻ ነው ጥረት የምታደርገው። አስበው፣ የምትጠላውንም ነገር እንደዛው ትጠነቀቃለች። ባውንደሪ ላይ ትጠነቀቃለች። እንድታቀርባት ነው። እንድገፍታ መሄድ አትፈልግም። ወይም ቶሎ ስሜትህን አልፈልግም የሚል አይነት ምልክት እንድታሳያ ስለማትፈልግ ኮፒ ታደርጋለች። አክሽኖችን፣ ቶንህን፣ እያንዳንዱን እንቅስቃሴውን አንተን በሚያስደስት ሌቭል ታደርጋለች። መፈለግን ስለምትፈልግ ስለፈለገች ይህንን ካየህ እንደፈለገች እርግጠኛ መሆን ትችላለህ። እንደወደደች ግን አላልኩ። ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁ፣ ከተጠቀማችሁበት ደግሞ ለኔ በላይ ካሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑ።